ከሚስጥራት ጋር የተያዘ ነው። ከሚስጥራት ጋር የተያዘ ነው። እነሱ ግን ፕሮቴስታንቶች ጸጋ ብቻ ብለው የሚጠሩት ማንኛውንም ጴንጤ በጠራ ወይ ማንኛውም አንድ ጴንጤ አስገብቼ ብጠይቃችሁ ጸጋው ብቻ ማለት ምን ማለት ነው ስትለው ጸጋ ማለት የጸጋ ስጦታ ነው። እሱም ልሳን መናገር፣ ትንቢት መናገር፣ መንቀጥቀጥ፣ መውደቅ፣ እጅ መጫን፣ መፍለጥ፣ መወራረድ ብሎ ነው የሚነግርህ እንጂ ይሄንን አንስቶ ሚስጥራትን ቅዱስ ሚስጥራቶችን ወይም ደግሞ ሚስጥራቶችን ብሎ መጥራት አይደለም። ፔንቴኮስታሎች እንደዛ ነው የሚያምኑት። ፔንቴኮስታሎች የሚያምኑት እንደዛ ነው። ጸጋው በእምነት አድኗቸዋል የሚለው ሐሳብ ነው። እዚህ በግልጽ ልናገራችሁ የሚገባው ነገር ምንድነው ካላችሁኝ ይሄ አምስቱ ብቻዎች አስተምሯቸው ጤናማ አይደለም። አምስቱ ብቻዎችን ደግሞ ይዞ የመጣው አንድ የፕሮቴስታንት ወይም ደግሞ የሉተራውያን ፍልስፍናን ይዞ የመጣው ሉተር ነው ማለት ነው። ከዚህ ጋር በተያያዘ ሉተራውያን ከኦርቶዶክስ ጋር ጠጋ ይሻላል ትምህርታቸው ብለን ትላንትና አውርተናል አይደለ? ከፔንቴኮስታሎች ከተለያዩት የሉተራውያን ሐሳብ ቢያንስ ቅዱስ ሚስጥራትን በመቀበል ይሻላሉ ማለት ግን በጣም የነሱ ትምህርት ጥሩ ነው እያልን አይደለም። ሉተራውያን በራሳቸው የማይሻሉበት ትልቁ ምክንያት ሉተር እንኳን የወጣው ከኦርቶዶክስ ተዋህዶ አይደለም። የወጣው ከየት ነው? ከካቶሊክ ነው። ስለዚህ ለኔ ካቶሊኮችም ሉተራውያኖችም ከእናታችን ከእምዬ ከኦርቶዶክስ ተዋህዶ ከአንዲቱ ሃይማኖት የተሻለ ናቸው ብለን አናምንም። ከፕሮቴስታንቶች የተሻሉ ናቸው ብለን አናምንም። ለመዳን ሲፈለግ ማን ጋር ነው መምጣት ካለብን ብላችሁ ካሰባችሁ ኦርቶዶክስ ጋር ነው። መዳን ትፈልጋለህ? ማምለጥ ትፈልጋለህ? ከእግዚአብሔር ህብረት አለመጉደል ትፈልጋለህ? አዎ በጣም እና ከዛ ህብረት መውጣት ካልፈለግ ና ወደ አንዲቱ ሃይማኖት። ካልሆነ የጌታ ቤተክርስቲያን ያለችው አንዲቷ ናት። እሷም እናታችን እምዬ ኦርቶዶክስ ተዋህዶ ናት እንጂ ኢየሱስ ብለው የጠሩ በጠቅላላ እውነተኛውን የመዳን ትምህርትን ይሰጣሉ ማለት አይደለም። ለምሳሌ ያክል እናታችንን ቅድስት ድንግል ማርያምን ኪዳነ ምህረትን ያከብራሉ። ምኖች ካቶሊኮች ይሄን አከበሩ ማለት ትክክለኛ የመዳን ትምህርት ያዙ ማለት አይደለም። ትክክለኛ የመዳን ትምህርት ትፈልጋለህ? አሁንም እና ወደ ኦርቶዶክስ በቃ አለቀ። ትክክለኛ የመዳን ትምህርት ስትፈልግ ወደ ኦርቶዶክስ ብቻ ነው መምጣት ያለብህ። እኔ አሁን ለኤፍሬም ባለ ጊዜ ምን ትመኝለታለህ ብትለኝ ኦርቶዶክስ እንዲሆን ነው የምመኝለት። ለኤርሚያስ አበበ ምን ትመኝለታለህ ብትለኝ ኦርቶዶክስ እንዲሆን ነው የምንፈልገው። ስለዚህ ኦርቶዶክስ ካልሆንክ ለሉተራውያኖችም ኑ ማለት የምፈልገው ምንድነው ወደ ኦርቶዶክስ ብዬ ነው መጣራቸው። አይ ሉተራውያን ለቅዱስ ቁርባን ወይም ደግሞ ለሚስጥራት የቀረቡ ናቸው ብለን ግን ሉተራውያኖችን የመዳን ትምህርት ላይ እንዳሉ ሰዎች አድርገን አናስብም፣ አንቆጥርም፣ አንቀበልም። ይሄን ነገር በአግባቡ አርጉት ውዶች፣ በአግባቡ አድርጋችሁ ተመልከቱት። ለምቢባል ቪዲዮም ሲሰራ ሉተራውያኖችን ልክ የማስመሰል እየተደረገ የተሰሩ ያሉ ቪዲዮዎች አሉ። ስትገቡ ገስት ከላካችሁ በኋላ ስትገቡ ሚዩት አርጉልኝ። ቀጥሎ ደግሞ ጥያቄ ድንገት ያለው ሉተራዊ ወይም ፔንቴኮስታሎች እንጂ የመርከቡ ነገር አልገባኝም። የትኛው ነው የመርከቡ ነገር? የቱ ነው የመርከቡ ነገር? ወዳጄ ጥያቄ ካለብህ ኤርሚያስ አበበ ቤት ገብቼ ተወያየሁት ነው። እሱን ያልገባችሁ ገብተህ ያው ዩቲዩብ ላይ አስቀምጠውልሃል። አዎ ስትገቡ እኔ ጴንጤ ነኝ ብላችሁ እንደዚህ እየጻፋችሁ ግቡ እንጂ ኦርቶዶክሳውያን አትላኩ። እሺ ኤርሚያስ ጋር ከሆነ 3-4 ቀን ምናምን አለፈው ውዶች፣ 3-4 ቀን አለፈው ያ ውይይት። አገብታችሁ እዛ ማየት ትችላላችሁ።
አሁንም ሉተራውያን አልዳኑም። ሉተራውያንን የማጽደቅ ስራ እየሰራችሁ ያላችሁ ሰዎች ተጠንቀቁ። ለምን ቢባል ብዙዎቻችን እንድናስተውል የሚገባው አሁን ወደ አንድንን የሚል ነገር እየፈረሰ ነው አይደል? ፕሮቴስታንት ቤት ላይ የሉተራውያንና የፔንቴኮስታል ብቻ አይደለም ልዩነት፣ የካልቪንና የፔንቴኮስታል የካልቪንና የአርሜኒ ፕሮቴስታንት ትምህርታቸው ይለያያል። አሁን ይለያያል። እሱንም በትክክል ይዘን ነው መሄድ ያለብን። እነሱም አልዳኑ። እንደ እግዚአብሔር ጨካኝ ነው ማለት ነው። በኦርቶዶክስ ቤትም ሆኖ የሚድኑትን ሰዎች አስቀድሞ እሱን አስቀምጧል። በሙስሊም ቤትም እንደዛ ብለው ነው የሚያምኑት። በነገራችን ላይ ካልቪኖች የሚድኑትን አስቀድሞ ወስኗልና ነው። በዓለም ላይ ያሉትን የሚድኑትን የሱ የሆኑት ሰዎች መርጦ አስቀምጧል። ወደ ሲኦል የሚገቡትንም እንደዛው መርጦ አስቀምጧል ብሎ ነው። እግዚአብሔርን ጨካኝ አድርጎ የሚያስተምር ትምህርት ነው የካልቪን ትምህርት፣ የጆን ካልቪን ትምህርት። ስለዚህ የጆን ካልቪንን ትምህርትንም ስትይዙ የዳነ አስተምህሮት አይደለም። የመዳን ትምህርት ያለው ሉተራውያን ጋርም አይደለም፣ ካልቪንም ጋርም አይደለም። የመዳን ትምህርት ያለው ፔንቴኮስታልም ጋር አይደለም። የመዳን ትምህርት ያለው አንዲቷ ኦርቶዶክስ ተዋህዶ ጋር ነው የመዳን ትምህርት ያለው። ስለዚህ እንድንጠነቀቅ የሚገባው ምንድን ነው ካላችሁ፣ የመዳን ትምህርት ወዳለባት ወደ አንዲቷ ሃይማኖት ነው መምጣት ያለብን። ወደ አንዲቷ ሃይማኖት። አይ ከፔንቴኮስታል ከፔንቴዎች ድንገት ሉተራውያን ስለሚሻሉ ወደ ሉተራውያን አይሻሉ። የመጥፎ ጥሩ የለው። እሺ ሉተራውያን አይሻሉም። የመጥፎ ጥሩ የለው። የተሻለም የለው። የተሻለ ጥሩ አንደኛ ኦርቶዶክስ ናት፣ ሁለተኛም ኦርቶዶክስ ናት፣ ሶስተኛም ሌላ አንደኛ የለም። ሰው ለመዳን የምትፈልግ ከሆነ ኦርቶዶክሱን ካልሆነ አይ ኦርቶዶክስ መሆን ራሱ ከከበደክ ሉተራዊ ሁን ብዬ ግን አልነግርህም። አልዳንክም። እሺ ጥያቄ ያለሽ አና ጥያቄ ያለሽ ለሚባል ሚዲያ ላይ እንደምታወሪው አይደለም ለሚባል እዚሁ ነው አይደል? ሉተራውያን ነው ሹዋኒ ጥያቄ ያለ ጀመረ። ቆይ እሱ ላናግረውና አንድ ጊዜ ሚውት ታረጊ ግን በእውቀት አንድ ጊዜ ሚውት ታረጊ። እሺ አንድ ጊዜ ሚውት ታረጊ። እሱ ፕሮቴስታንት መሰለኝና ላውራው አንድ ጊዜ። ከዛ በኋላ ካንቺ ጋር ቀጥላለሁ። ጥያቄ ያለውን ሰው በጠቅላላ በጨዋነት ነው ማስተናገደው ለሚባል ነው። ተመስገነኝ እንደሌሎቹ የማሽቃበጥ ስራ ሰርቼ አላውቅም። ታውቂያለሽ፣ ድሮም ጀምሮ አቋሜ ወጥ ነው። አሽቃብጬ አላውቅም። እሺ እንድሪያ ሰላም ብያለሁ። ሰላም፣ እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም? የት ቤተ እምነት? ጴንጤ ነኝ። ቃለ ሕይወት። መልካም። ሉተራውያን ድነዋል ብለህ ታምናለህ? ሉተራውያን ድነዋል ብለህ ታምናለህ? ይድናሉ። ኦርቶዶክሶችስ? ኦርቶዶክስም ይድናሉ። መልካም። ስለዚህ አድቬንቲስቶችስ? እስካሁን ባለ እውቀት ስለ አድቬንቲስቶች ብዙም አላየውም፣ ግን ትንሽ ማየት ጀምሬያለሁ። ዲፕሊ አልገባውም። ብላል አልገባህም። ስለዚህ ኦርቶዶክሶች የሚድኑ ኮን ለምን ኦርቶዶክስ አልሆንክም? ኦርቶዶክስ ማልሆንበት ምክንያቶች አሉ። እስኪ ልወቀው። ያው ተጨማሪ ነገሮችን በተለይ ቢብሊካሊ የሆኑትን ተጨማሪ ነገሩን ይይዛሉ። ምን እስኪ ለምሳሌ ያክል ማወቅ ፈልጌ ነው። ኦኬ፣ ለምሳሌ አምልኮን ክርስቶስን ለመድረስ በዙሪያ ላይ ስለ መላእክት፣ ስለ ሰማዕታት
ተጨማሪ ሐሳቦችን ለማስረዳት ዲፕሊ ወደዛ ያደላሉ። ስለዚህ ለምን ቶታሊ በጊዜና ባጭሩ ዋነኛውን ክርስቶስን አያመልኩም የሚል ጥያቄ አለኝ። ንገረኝ። ኦርቶዶክሶች የጨመሩትን ነገር እንደዚህ ጨምረዋል ምናምን የምትለውን ነገር ንገረኝ እስኪ። አላወኩም፣ ይቅርታ ወይ አልተረዳሁት ይሆናል ንግግርህን። ማለት ለምሳሌ መጽሐፍ ቅዱስ ከመጀመሪያ እስከ መጨረሻ በኃጢአት የተጎዳውን ከእግዚአብሔር የተለየውን የሰው ልጅ ነው እግዚአብሔር የፈለገው። ስለዚህ መንገድ አዘጋጅቷል። ያ መንገዱ ክርስቶስ ነው። ሁሉንም ነገር መላእክትም ቢሆን ነቢያት ቢሆን ሁሉም ወደ ክርስቶስ ጠቋሚ ነው እንጂ ከዛ ዋናውን እግዚአብሔርም የፈለገውን የመጽሐፉንም ትኩረቱን በክርስቶስ ለምን አያረጉም ጥያቄ። ስለዚህ ያ ሁሉ ተጨማሪ ነው፣ ግን በተጨማሪው ላይ ጊዜን ትወስዳላችሁ። መልአክ ላይ ቀን ሁሉ እየተሰጣ ስለ ማርያም በቃ እውነት አንዳንድ አናመልካትም ይላሉ፣ ግን ትኩረታቸው የአንዳንዶች አመለካከት ቶታሊ አምልኮም የሚመስል ሂደቶች አሉ። ስለዚህ ለምን አንዴውኑ ለኔ ብሎ የመጣውን መስቀል ላይ የሞተውን እሱን አልቀበልም? የዲነት መንገዱ እሱ ከሆነ መጽሐፍ ቅዱስ የሚያስተምር እሱ ከሆነ የመጨረሻ መንገድ እሱ ከሆነ ለምንስ ያለችውን የኔ እድሜውን ጊዜ ለሱ አልሰጠውም በሚል ነው ጴንጤ የሆንኩት። በዛ ነው። እና ለምንድን ነው ማስተዋል ተጨማሪ ነገር ስላለ ያ ምክንያቶች ስላሉ ነው። መልካም። አንዳንድ ጊዜ ምን አለ መሰለ በተለምዶ የሚባል ነገሮች አሉ። አሁን ለምሳሌ ያክል እኔ ፕሮቴስታንት በነበርኩበት ሰዓት ላይ ተወልጄ ያደግኩትን በቸርች ውስጥ ስለነበረ ምን ይባል መሰለ፣ ፕሮቴስታንት በነበርኩበት ሰዓት ላይ ኦርቶዶክሶች ጣዖት ያመልካሉ፣ ስዕል ያመልካሉ፣ ብዙ ፍጥሯትን ያመልካሉ ብዬ ነበር ማምነው የነበረው እና 44 የሚያክል አምላኮች አሏት ብዬ ነበር ማምነው የነበረው ከጥላቻ። አሁን ግን ኦርቶዶክስ ከሆንኩኝ በኋላ ምን ተረዳህ ብለህ አሁን ልክ ለሚባል አንተ የምታወራውን ወሬ እኔ ማወራው ነበር ያኔ። አሁን ግን ምን ተረዳ ስትለኝ እውነተኛ የቤተክርስቲያኒቷ የጌታ ቤተክርስቲያን አስተምህሮት አምልኮዋ ማንን ነው? አምልኮተ ሰብ፣ አምልኮተ መላእክት፣ አምልኮተ ሌላ ነገሮች የለባትም። አምልኮተ ጣዖት የለባትም። የምታመልከው አንድ ነው፣ አምላኳም እግዚአብሔር ነው። አየህ ቤተክርስቲያኒቷን ለምን ቢባል ከጥላቻ ከወጣን አሁን ቀደም እስከ መጨረሻው ድረስ ያዳምጥኩ ለዚህ ነው። ኦርቶዶክስ ማንን ነው የምታመልከው ካልከኝ፣ ማን ነው የምታመልከው ካልከኝ እግዚአብሔርን ነው። የምታከብረውስ ማንን ነው ካልከኝ ደግሞ እግዚአብሔር ያከበራቸውን ቅዱሳኖችን ታከብራለች። አከበረች ማለት ደግሞ መጽሐፍ ቅዱስ ሲናገር ክብር ለሚገባው ክብር ስጥ ስለሚል እግዚአብሔር ያከበረውን እናከብራለን፣ ደግሞ እግዚአብሔርን ደግሞ እናመልካለን። በቃ የቤተ ክርስቲያን አምላክ አንድ ነው፣ እግዚአብሔር ይባላል። ከጥላቻ ተወጥቶ አዎ ታመልካለች፣ ይሄው መላእክትን ታመልካለች፣ ይሄው ቅዱሳንን ታመልካለች፣ ይሄው እነንትናን ታመልካለች የሚል ከሆነ ማሳየት ነው። ይሄው እንደዚህ መጽሐፍት ላይ ያሉ ይሄ መጽሐፍት ላይ ይሄው እያመለካችሁ ነው ያላችሁት ብለህ በአግባቡ ታሳየናለህ። ካልሆነ ግን አንዳንድ ጊዜ ከጥላቻም ላይሆን ይችላል። አሁን ለምሳሌ ለአንተ ትምህርቱን የዘራልህ ሰው ቤተክርስቲያንን ስለሚጠላት ረዣዥም ነገሮችን ይናገራል። ጣዖትን ታመልካለች፣ ፍጡርን ታመልካለች፣ እንደዚህ ታመልካለች ብሎ ይናገራል። አንተ ደግሞ ባለማወቅ ያለ ጥላቻም እዛ ውስጥ ገብቶ ሊሆን ይችላል። ግን እውነታው ግን ሲታይ ግን ቤተክርስቲያን የምታመልከው አንድ አምላክ ነው። ደግሞ የምታከብራቸው ቅዱሳኖች ግን አሉ። ያ ምን ማለት ነው? እግዚአብሔር ያከበረውን አሁን እኔ ገስት ላይ መጥተህ አክብሬ ነው ላወራ የሚገባው። ወንጌል በትችት በስድብ በመነቋቆር ስለማይሰራ ግዴታ እኔ ምን ማድረግ አለብኝ? አንተን አክብሬ ያለ ማውራው
በቃ እግዚአብሔር ሰው አድርጎ ስለሰራ በሰውነት ነው ማከብረ። ልክ ደግሞ እግዚአብሔር ደግሞ ቅዱሳንን አክብሩ እሱን ሲያከብሩት የነበረው ለሚባል እግዚአብሔር ያከበሩትን ያከብራል። እግዚአብሔር አክብረውት ያስቀመጡትን በክብር ጎዳና የሚገዙለትን ለሱ የሚንቀጠቀጡለትን ለሱ የሚሰግዱለትን እግዚአብሔር ያከብራል። ስለ ስሙ ብለው የተሰደዱለትን ስለ ስሙ ብለው የሚነቀፉለትን ስለ ስሙ ብለው ረሃብ መከራን ቸነፈርን የሚያዩትን እነሱን እግዚአብሔር ያከብራል። ስለዚህ እነ ጳውሎስ የተከበሩት እነ ጳውሎስ ተከብረው ዛሬ የእምነት አባት ተብሎ የሚጠሩት ለእግዚአብሔር ብለው ተሰደዋል። ለእግዚአብሔር ብለው ተሰድበዋል። ለእግዚአብሔር ብለው ተንቀዋል። ለእግዚአብሔር ብለው የተናቁትን እነዛን ክቡርና ቅዱስ የሆኑትን እና ሐዋርያው ቅዱስ ጳውሎስ እግዚአብሔር አክብሯቸዋል፣ እኛም ደግሞ እናከብራቸዋለን። ማለትም እነ ቅዱስ ጳውሎስን ማክበር ማለት ማመለክ ማለት አይደለም። በደንብ እንድትረዱት የሚገባው ፕሮቴስታንቶች በተለይ በፕሮቴስታንት ቤት ውስጥ ተወልዳችሁ ያደጋችሁ ሰዎች እየተነገራችሁ የሚያድግ ነገር ስላለ ያ ነገር ልክ አይደለም። ያ ነገር ልክ አይደለም። ቤተክርስቲያኒቷ በሕያው በእግዚአብሔር ፊት ከእግዚአብሔር ውጭ የምታመልከው አምላክ የለም። አምላኳ እግዚአብሔር ነው። ራሱን በሶስት የገለጠ አብ አባት የሆነውን ልጅ ወልድ የሆነውን መንፈስ ቅዱስ ራስ የሆነውን እሱ ነው የምታመልከው። ራሱን በሶስት የገለጠ እንጂ አራትና አምስት አምላክ የላትም፣ ሶስት አምላክ የላትም። አምላኩ አንድ ነው። ስለዚህ ውሸት ነው። ካልሆነ ግን አይተሙ አንተ ድንገት የተረዳኸው ነገር ልክ አይደለም። እኔ ማስረጃ አለኝ። ይሄው እከሌን ታመልካለች፣ እከሌን ታመልካለች፣ እከሌን ታመልካለች። ይሄው በመጽሐፍቷ ላይ አስቀምጣለች፣ በነገረ ድህነቷ ላይ አስቀምጣለች፣ ዶግማዋ ላይ አለ፣ ቀኖናዋ ላይ አለ። እከሌን አምልኩ ብላ አስቀምጣለች የሚል ሐሳብ ካለ ብታሳየኝ ደስ ይለኝ። ካልሆነ ግን መታመልከው አንድ የመዳኛ መንገድ ራሱ አሁን ኦርቶዶክስ ለመሆን ለመዳን ምን ያስፈልጋል ቢባል ኢየሱስን ማመን አለብን ለሚባል በሌላ ቤተ እምነት ያሉ ሰዎች ሲመጡ አሁን እኔ እናንተ ስንመጣ ማመን መቻል አለብን። ያመነውን በጸጋው መዳን አለብን። ጸጋው ደግሞ ቅዱስ ሚስጥራቶች መካፈል ነው። ስለዚህ ለመዳን ምን ያስፈልጋል? ክቡር የሆነ የክርስቶስ ኢየሱስ ሥጋና ደም ያስፈልጋል። ማመን ያስፈልጋል። በስሙ መጠመቅ ያስፈልጋል። የሥላሴን አምላክነት ማመን ያስፈልጋል። የክርስቶስ ኢየሱስን ትንሣኤ ሙታንነትን ማመን ያስፈልጋል ለመዳን እንጂ ሚካኤልን አምልክ፣ ገብርኤልን አምልክ፣ ቅድስት ድንግል ማርያምን አምልክ የሚል ትምህርት የላትም ቤተክርስቲያን። እምታመልከው አንድ ነው አምላኳ። ምታከብረው ግን እግዚአብሔር ያከበራቸውን ታከብራለች። ይህ ብቻ አይደለም። አንተ ሰው ስለሆንክ በእግዚአብሔር አምሳል ስለተፈጠርክ እኔ እንኳን አክብሬ ነው እያወራሁት ያለሁት ለሚባል ሰው ስለሆንክ እያወራሁ ያለሁት ሰው ስለሆንክ መግባባት ስለምንችል አክብሬ ነው ማወራ፣ አዳምጬ ነው ማወራ። እንዴት አለ እግዚአብሔር ዋጋ የከፈሉትን ክርስቲያኖችን አክብሬ አላዳመጥም? እንዴትስ ደግሞ አላከብርም? ስለ ስሙ ለተሰደዱለት፣ ስለ ስሙ ለተሰውለት፣ ስለ ስሙ ስለታረዱለት፣ ስለ ስሙ ስለተደበደቡለት፣ ስለ ስሙ በፈላ ዘይት ለተቀቀሉለት፣ ስለ ስሙ በመጋዝ ለተቆረጡለት፣ ስለ ስሙ ተዘቅዝቀው ስለሞቱለት ቅዱሳን እንዴት አላከብራቸው? ተጽፈዋል አለብን። ተጽፈዋል፣ አክብሩ ተብለናል። እሺ መልካም። እግዚአብሔር ያከበረውን ማክበር የለብንም? መጽሐፍ ቅዱስ አይናገረንም ስለዚህ ጉዳይ? አይ ያ ነገር እንዲሆን እንድናከብር የተጻፈ ነገር አለ። እግዚአብሔር ያከበረውን አናከብርም? መጽሐፍ ቅዱስ አይናገርም? አታክብሩ ይላል። እግዚአብሔር ያከበረውን ያ አክብሩ ማለትና ልክ እናንተ እያረጋችሁ ያላችሁት እኮ ሌላ ነገር ነው። አክብሩ ያለው ማክበር ማለት ልክ በእናንተ ሙድ ቢብሊካሊ ቢኖር እኮ ችግር የለም። አሁን እኛም እኮ እናከብራለን። ስለምን ሙድ ነው የምታወራው? ቤተክርስቲያን በሙድ እኮ የምትኖር እኮ አይደለችም። ቤተክርስቲያን የመዳኛ መንገዷ ሙድ አይደለም፣ ደም ነው። በደም ነው ልንገር፣ አንድ ጊዜ ልንገር፣ አዳምጠኝ። ቤተክርስቲያን የመዳኛዋ መንገድ ሙድ አይደለም። የክርስቶስ ኢየሱስ ክቡር የሆነው ደም ነው። ሙድ ድንገት
ሄደ እዩ ጩፋ መጠየቅ ትችላለህ። በሙድ በካራቴ በምናምን ብሎ የሚያድነው ብሎ የማድን ትምህርት ላይ መሰረተውን እኛ በሙድ አይደለም ቤተክርስቲያን የተመሰረተችው በደም ነው እንባል። ደም ነው ዋጋ የተከፈለው፣ የፍቅር ደም፣ የጣርሞት ደም ነው የተከፈለው። ስለዚህ ሙድ የሚባለውን ተውና እሺ እሱ ይቅር። እሺ ሙድ የሚለውን ትቼያለሁ እንባል፣ ችግር የለም። እኔ እንትን ልናገር ብዬ ነውና አሁን ቅድም እንደጠየቀውም ሉተራን ይድናል ወይ? አው ብያለሁ። ኦርቶዶክስስ አው ብያለሁ። ፕሮቴስታንትስ ወይም ጴንጤ አው ብያለሁ። ምክንያቱም ደግሞ በክርስቶስ ነው። አሁን ኦርቶዶክስ ክርስቶስን አውቀ ከሆነ ትድናለች። ጴንጤ ክርስቶስን አውቆ ከሆነ ይድናል። ሉተራን በክርስቶስ ከሆነ ይድናል። ለምን? ክርስቶስ ብቻ ነው። ስለዚህ አንተ ቃለ ሕይወት ነህ ያልኩት አንድ አንተ ቃለ ሕይወት ነህ፣ እኔ ቃለ ሕይወት ነኝ። አንተ ቃለ ሕይወት ነህ። ለምሳሌ ያክል የቃለ ሕይወት ልጅ በ40 ቀኑ ምን ተብሎ ነው የሚጠራው? 40 ቀን የለም በቃለ ሕይወት ላይ። እሺ የቃለ ሕይወት ልጅ በተወለደ በመጀመሪያ ቀኑ ምን ተብሎ ነው የሚጠራው? በቃ የቃለ ሕይወት ልጅ በተወለደ ቀን አይ ምንም ታሪክ የለም። በቃ አንድ ተወለደ ከዛ በኋላ የቤተክርስቲያን ክርስቲያን የሚባለው መቼ የቃለ ሕይወት ልጅ ቃለ ሕይወት ተብሎ የሚጠራው በተወለደ ቀኑ ነው ወይስ መቼ ነው? የቃለ ሕይወት ልጅ አሁን ለምሳሌ ያክል ልጅ ወልዳ ልጅ ያለ አሁን ልጅን በወለድክበት ያንተ ልጅ በሶስተኛ ቀኑ በወለድከው በሶስተኛ ቀኑ ያንተ ልጅ ምንድነው? አንተ ጴንጤ ነህ አይደል? እኔ ጴንጤ ነኝ። አዎ የጴንጤ ልጅ ምን ተብሎ ይጠራል በሶስተኛ ቀኑ? እሱ በኔ ቤት ላይ እያደጋ ሃይማኖቱን በውርስ ሳይሆን ልክ እውነቱን አስተምራለሁ። ከዛ ይሄ ነው ብዬ አሳያለሁ። ከዛ ራሱን ካወቃ በኋላ ስለ አምላክ ባለው እምነት ልክ ነው ያምናል እንጂ ከዛ በኋላ እንጂ ቃለ ሕይወት ሆኖ አልተወለደም። በቃለ ሕይወት የሚሰጥ ምንም ነገር የለም። አንተ ለሚያምን ሁሉ ይቻለዋል ይላል መጽሐፍ ቅዱስ። እዚህ ጋር ታምናለህ? ለሚያምን ሁሉ ይቻለዋል ማለት ሁሉ ማለት ምን ማለት ነው? ለሚያምን ሁሉ ይቻላል ማለት ለሚያምን መጽሐፍ ቅዱስ ሲናገር ለሚያምን ሁሉ ይቻለዋል ይላል። ለሚያምን ሁሉ ይቻለዋል ማለት ሁሉ ማለት ምን ማለት? እሱን በኮንቴክስቱ ይፈታል። ክርስቶስ እዛ ክፍል ያለውን በምክንያት ተነስቶ ነው ያለው። ልክ አሁን አንተ የምትለውን ጥቅስ አሁን በዚህ በመናወራው አሁን ለማምጣት አያስቸግረንም? ለምን ያስቸግረናል? አሁን ያንተ ልጅ ስንት አመቱ ነው? ያንተ ልጅ አሁን ወደ 9ኛ ወር እንደዛ እየገባ ነው። እሺ አሁን ያንተ ልጅ 9 ወሩ ነው። በ9 ወሩ ያንተ ልጅ ምን ተብሎ ይጠራል? በ9 ወር አዎ ምን ተብሎ ይጠራል? አሁን ያንተ ልጅ 9 ወሩ ነው። ልጅ ምን ይባላል? ልጅ ነው። ኖርማል የኛ ቤት ልጅ ነው። በቃ የኔ ልጅ ነው። አንተ ግን ጴንጤ ነህ። የጴንጤ ልጅ ምን ተብሎ ይጠራል? እሱ በዛ ላይ እሱ ምንም ተብሎ አይጠራም። የኔ ልጅ ነው። ምንም አያውቅም። ሕፃን ነው። አንተ የእግዚአብሔር ልጅ ነህ። እኔ የእግዚአብሔር ልጅ ነኝ። ያንተስ ልጅ የማን ልጅ ነው? እሱ የእግዚአብሔር ልጅ ነው። በምን አወቅ እግዚአብሔር ልጅ ነው? የእግዚአብሔር ልጅ የሆንኩበት ልዩ እኔ አሁን ተረጋጋልኝ። አይደለም አንተ የእግዚአብሔር ልጅ ነህ አይደል? እኔ የእግዚአብሔር ልጅ ነኝ ማለትና ለሱ የእግዚአብሔር ልጅ ነው አይደለም። አሁን ስለ ልጅቱ አንተ የእግዚአብሔር ልጅ ነህ አይደል? ነኝ። አዎ የእግዚአብሔር ልጅ የሆንኩ በምንድን ነው? በእምነት። በጣም ጥሩ። ያንተ ልጅስ የእግዚአብሔር ልጅ ነው? የእግዚአብሔር ልጅ ነው። በምን አወቅ? ያወቅኩት ሰው በሰውኛ የእግዚአብሔር ልጅ ነው። ሰው በሰውኛ የእግዚአብሔር ልጅ ምን ላይ ነው ያገኘው? እስኪ ያሳየኝ። እስኪ ሰው በሰውኛ የእግዚአብሔር ልጅ ነው የሚል ጥቅስ ስጠኝ። አሁን ስለ ሕፃናት እየመጣን ስለሆነ ነው። ያ ማለት ሰውን የፈጠረው እግዚአብሔር አይደል? እግዚአብሔር ነው የፈጠረው። አዎ እግዚአብሔር ነው የፈጠረው። በተፈጥሮ ነው ያልኩት። ሕፃን ልጅ ተፈጠረ አይደል? በዛ ነው። ለምን ተፈጥሮ ነው መታወራኝ? አይደለም ቆይ ወንድሜ፣ በተፈጥሮ የሚለውን ተውና የጴንጤ ልጅ ምን ተብሎ ይጠራል? አሁን ያንተ ልጅ 9 ወሩ ነው። ምን ብለህ ትጠራዋለህ? እኔ አሁን ለምሳሌ ያክል
የአንድ የኦርቶዶክሳዊ ልጅ የክርስቲያን ልጅ ክርስቲያን ተብሎ ይጠራል። ክርስቲያን ተብሎ የሚጠራበትን እኔ በደንብ እነግርሃለሁ። ሃይማኖት በውርስ ሊታረግ ሃይማኖት ተወርሶ አይደለም። ሃይማኖት አይወረስም እና ሊታረግ ነው እንደዛ። ሃይማኖት ማለት እምነት ስለሆነ እምነት ደግሞ የሚኖር እውነት እንጂ ሃይ ፓስተር እንዴት ነህ? የሚኖር እውነት እንጂ የሚወረስ እውነት የለም። እውነት ተወርሶ አያውቅም። እውነት አይወረስም፣ ይኖራል። አንደርስታንድ አርከኝ? አውቆ ስለዚህ ሃይማኖት ማለት አመነ ከሆነ ግዕዝኛ ከሆነ አመነ ማለት ደግሞ እምነት የሚኖር እውነት ከሆነ አይወረስም፣ ይኖራል። ከተኖረ ደግሞ ለሚያምን ሁሉ ይቻለዋል ይላል መጽሐፍ ቅዱስ ሲናገር። አየህ። ስለዚህ ያንተ ልጅ ምን ተብሎ ይጠራል? አሁን የ9 ወር ልጅ ምን ብለህ ትጠራዋለህ? ከተኖራ ካልክ ሕፃኑ ያቃል ነው ያቃል። እኔ አሁን ጴንጤ እንደሆንኩ ያቃል ሕፃኑ ያቃል። እኔ ጴንጤ እንደሆንኩ ሕፃኑ ያቃል። የኔ ልጅ ያቃል። እሺ ያንተ ልጅ ሙስሊም ነው በዚህ ሰዓት? ሙስሊም አይደለም፣ ምንም አይደለም። ስለማያቅ ማለት ነው። ምንድነው ያንተ ልጅ አሁን? ተፈጥሮ ነው፣ የእግዚአብሔር ተፈጥሮ ነው። ምን ማለት ነው? ለምሳሌ ያክል ስለ ትዳር አላስተምርም፣ ትዳር ሳትማር አታገባም እና መጽሐፍ ቅዱስ ሲናገር ትዳርን ያገኘ በረከትን አገኘ ይላል አይደል? ያ ከዛ በኋላ ልጆች የእግዚአብሔር ስጦታዎች ናቸው ይላል አይደል? ያ የእግዚአብሔር ስጦታዎች የሆኑት ደግሞ አንተ ክርስቲያን ነህ። ለክርስቲያን የእግዚአብሔር ስጦታ ተደርጎ ሲሰጥ ያንተ ልጅ የማን ልጅ ተብሎ ነው የሚጠራው? የእግዚአብሔር ስጦታ እኮ ነው እኮ ልጅ። የክርስቲያን ልጅ ምን ተብሎ ነው የሚጠራው? አሁን የጴንጤ ልጅ ምን ተብሎ ነው የሚጠራው? ለሰው ልጅ ሁሉ የተሰጠው ነው እንጂ ያ የተሰጠው ነው አይደል? ግን እምነት ጋር አናመጣው ማለት እምነት ጋር ለምን ስለማያውቅ እሱ። አሁን ያንተ ልጅ ድኗል? ያንተ ልጅ ድኗል? ያንተ ልጅ ድኗል? እሱን እግዚአብሔር ነው የማውቀው፣ እኔ አላውቅም። ምክንያቱም እምነቱን ስለማያውቅ እሱ ክርስቶስን ስለማያውቅ አላውቅም ስለሱ፣ እግዚአብሔር ነው የማውቀው። ስለዚህ ክርስቶስን ካላመነ ያንተ ልጅ ሙስሊም ነው ማለት ነው? ሙስሊም ነው አልልም፣ ምንም አልልም። እግዚአብሔር ነው የሚያውቀው ስለሱ። ለምን እሱ አያውቅምና። አንተ ግን አማኝ ነህ አይደል? እኔ አማኝ ነኝ። ስለዚህ አንተ በእምነት ምንም የምታደርገው ነገር የለም። ለልጅ አታምንለትም። ለልጅ እኔ ምንም ማድረግ አልችልም። ሲያድግ እያሳደኩ በእንትን እያደጋ በወንጌሉ ነግርሃለሁ። በዚህ ነው እውነት ይሄ ነው ብዬ ነግርሃለሁ። ከዛ ውጭ እሱንም ደግሞ እያደጋ ሲሄድ ነው። በዚህ ሰዓት ላይ ቢናገር አያውቅ ምን ብዬ እናገራለሁ? እሱ ነው። እሺ ልንገርህ እምነት አንድ ጊዜ ያውልህ ሚዩት አድርገህ ላስረዳ የተወሰነ እኛ ጋር ስትመጣ ለምሳሌ ያክል አሁን የክርስቲያን ልጅ ክርስቲያን ተብሎ ይጠራል። የክርስቲያን ልጅ ክርስቲያን ነው ለሚባል እኛ ክርስቲያኖች የሕፃናት ጥምቀትን የምናስጠምቀው ቤተሰብ ክርስቲያን ነው። ስለዚህ ያ ልጅ በ40 ቀኑ ወይም በ80 ቀኗ ስትጠመቅ ቤተሰብ ለልጁ አምኑ ለሚባል እንኳን ማመን ብቻ አይደለም ለሚያምን ብታመን ወይም ደግሞ ጥቂት የሰናፍጭ ያክል እንኳን እምነት ቢኖር ይሄን ተራራ ወደዛ ሂድ ብትለው ይሄዳል። ስለዚህ ለልጆቻቸው አምነው የመዳንን የልጅነት ጥምቀትን ያስጠምቁታል። አየህ፣ ከዛ በኋላ ያ ልጅ የክርስቲያን ልጅ ክርስቲያን ተብሎ ይጠራል። ለዚህ ነው ብዙ ጊዜ መካነ ኢየሱሶች ልጃቸውን በ40 ቀን ያስጠምቃሉ። ሉተራውያን ልጆቻቸውን በ40 ቀን ያስጠምቃሉ። ሲያስጠምቁ እነሱም ክርስቲያን ሆነ በቃ ልጅነትን አገኘ ብለው ነው የሚያምኑት መካነ ኢየሱሶች። ቃለ ሕይወቶች ግን መሰረተ ክርስቶስ ግን ሙሉ ወንጌል ግን ይሄን አያምኑ። እምነታቸው እንኳን ለልጆቻቸው እንኳን አይሄድም። አሁን ሃይማኖት እያወረስከው አይደለም። ሃይማኖት ማለት እምነት ከሆነ እምነት የሚኖር እውነት ከሆነ የኖርከውን እውነትን ከዘር ጋር አብሮ የሚቀጥል ነው። ለምን ልጆች የእግዚአብሔር ስጦታዎች ናቸው። የተሰጠህን ልጅን እውነተኛ ክርስቲያን አድርገህ የምታደርገው አንተ ነህ የምታምንለት።
ቤተሰቡ በማመኑ የልጅነትን ጥምቀትን ያስጠመቃል። ከዛ በኋላ ክርስቲያን ተብሎ ይጠራል። አሁን የ40-80 ለበለ እንጂ የቀናቶቹ ጉዳይ ወሳኝ ናቸው ማለት አይደል። በቃ የህፃናት ጥምቀት ብለት ይዘዋል። ልጆችን በማስጠመቅ ብለት ይዘዋል። አሁን ያንተ ልጅ 9 ወሩ ነዋል። በ9 ወሩ ልጅ ነው። ለልጆች አንተ ታምናለህ፣ ክርስቲያን ታረገዋለህ። ከዛ በኋላ ታስጠምቀዋለህ ነው እንባል። በመጠመቅ የዘላለም ህይወት ስላለ አንተ ታምናለህ፣ ታስጠምቀዋለህ። ክቡር የሆነውን የክርስቶስ ኢየሱስን ስጋና ደምን ታበላዋለህ፣ ታጠጣዋለህ፣ ታቆርበዋለህ ነው። ይቅርታ በመሀል ላይ ገባው። ይቅርታ በመጠመቅ በልጁ ሲጠመቅ የዘላለም ህይወት ያገኛል ማለት ነው። አሁን እኔ አንድ ልጅ በ40 ቀን ቢጠመቅ የዘላለም ህይወት ያገኛል ማለት ነው። ጥምቀት እስኪ ያመነ የተጠመቀ ይድናል ማለት ምን ማለት ነው ወንድሜ? ያመና ይጠመቃ ይድናል ማለት ህፃኑ ተጠመቀ እንጂ አለ ስለ ልጁ አንተ ሊታምን ነው። በዛ ክፍል ላይ አንተ በእምነት ሁሉ ይቻላል አልክ። አንተ ነው ያማንከው፣ እሱ አላወቀም። ከዛ ተጠመቀ። ያለ እምነት ጥምቀት ይድናል ልጁ። ለሚያምን ሁሉ ይቻላል ማለት ምን ማለት? ድምጽ ይረብሻል። ስለዚህ እሱ አያውቅማ ሁሉ ይቻላል ይሁን አይቻልም ህፃን ምን ያውቃል? አንተ ስለ እሱ ያማንከው ድምጽ ይረብሻል ነው ማለት። አዎ ቤተሰብ ያምንለታል ብዬ እየነገርኩ። አዎ ድምጽ ይረብሻል። ቤተሰብ ያምንለታል ብዬ እየነገርኩ አይደለም። ለሚያምን ሁሉ ይቻላል። የቆርኔሌዎስ ቤተሰቦች ተጠመቁ። ህፃኑ ነው የሚያምነው። እኔ ያልገባኝ ህፃኑ ነው ሁሉ ይቻላል። አዎ ለሚያምን ህፃኑ እንደሚያምነው ህፃን የክርስቲያን ልጅ ምን ተብሎ ይጠራል? ወይኔ አሁን ታሜ በእውነት ቅድም ብያለሁ። እኔ በትንሹ እንዲህ ባልከው በፕሮቴስታንት ወይም በቃለወት ላይ ስለእናንተ በተወራው ነገር ሳይሆን በሚዲያም በዚህ በትንሽ አያለው፣ በዙሪያም አያለው። አንዳንድ አስተምሮችንም ይከታተላለሁ ማለት በቴዎሎጂ ስኩል ተማሪም ሆኜ ባለውበት በትንሽ ጊዜ ማለት ነው። እሺ ከዛ ምንድነው ስለ ህፃን ባነሰነው ጥያቄ አሁን ጥምቀት ላይ ቃለወት የምታምነው ጥምቀት ያመና ይጠመቃ ይድናል፣ ያላመና ግን ይፈረድበታል። ስለዚህ እቺ ግን የምትለው ምንድነው የምታመጣው? ሌላ ምን ላይ ነው ግን? አንድ ሁለተኛ ስለ ጥምቀት ስናነሳ ጥምቀት ማለት ነው ቢብሊካሊ ስናደርግ የምታነሳዋቸውን ጥያቄዎችን በተለይ ፒተር 3:21 መሰለኝ። አዎ ያን 3:21ን ታነሳላችሁ። ያን ቦታም ዲፕሊ ብናነብ በጣም የተለየ ሐሳብ ነው የሚኖረው በቦታም ራሱ። ስለዚህ ከጥምቀት ጋር ተያይዞ በጣም አፍራሽ የሚያደርጉ ጥቅሶች ይኖራል። በተለይ በመስቀል ላይ ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ በቀኝና በግራ ያሉት ሁለቱም በሶስቱም ወንጌላት በጣም በተለይ በማርቆስና ማቴዎስ ላይ እየተሰደቡ ነበር ማለት እየሰደቡ ነበር ኢየሱስን። ግን ሉቃስ ላይ መጨረሻ ሰዓት አንዱ ደግሞ እኛማ በኃጢአት አለ። ከዛ ለጥምቀት እኮ አልወረደም ከኔ ጋር አለ። አልገባኝም። ከይቅርታ ጋር ያደረገ ቆይ እስቲ ከይቅርታ ጋር ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ማለት እምነትን ሊያፈርስ ነው ግን የገባው። እምነት ማለት ምን ማለት ነው? እምነት እንደሚቀድም ነው። እምነት ይቀድማል። እኔ እምነት አይቀድምም ማን አለ? እምነት አይቀድምም ማን አለ? አሁን ለምሳሌ ያክል እኔ አህዛብ ነበርኩኝ በፕሮቴስታንት ቤት ውስጥ አለ። እኔን ተረዳኝ፣ እኔን አዳምጠኝ። ለምሳሌ ያክል እምነት አይቀድምም ማን አለ? እኔ አህዛብ ነበርኩኝ። አህዛብ ስለነበርኩኝ ፕሮቴስታንት ስለነበርኩኝ ኦርቶዶክስ ለመሆን ምን አደረኩኝ? አመንኩ። ኦርቶዶክሳዊ ሃይማኖት፣ ኦርቶዶክሳዊ ትምህርት ያድናል ብዬ አምኜ ተጠመቅኩ፣ ዳንኩኝ።
ስለዚህ እምነት አይቀድምም ማን አለ? አሕዛብ በነበርኩበት ሰዓት ላይ እውነት ነው። እምነት አይቀድምም ማን አለ? ቤተክርስቲያንም እኮ እምነት አይቀድምም እኮ አላለችም። ለአሕዛቦችማ እምነት ይቀድማል። ይጮሃል ድምፁ እንደሚለው ጀዝባ ይለኛል። አሁን ጀዝባ ብለው ምን ያሰድባል? ምን አጠፋ ወዳጅ? መንገሬ ነው እውነቱ መናገሬ ነው። አሕዛብ ነበርኩኝ በጴንጤ ቤት በነበርኩበት ሰዓት ላይ ከአሕዛብ ወደዚህ ወደ እውነተኛዋ ወደ መዳን ክርስትና ህይወት ውስጥ ስመጣ አምኜ ነው የመጣሁት። አምኜ ነው የመጣሁት። ቃለቀ ሰላምን አልመጣሁም። ስለዚህ አሁንም አንድ ፕሮቴስታንት እንድታምኑ እኮ ነው እየነገርናችሁ ያለሁት እኮ ኑ እንድድኑ እመኑ። መዳን በክርስቶስ ብዬ እኮ በተደጋጋሚ እኮ እየነገርኳችሁ ነው። ስለዚህ መዳን አይቀድምም ብሎ ያስተማረ አንድም ኦርቶዶክሳዊ የለም። ከአሕዛብ ህይወት መውጣት ትፈልጋላችሁ? ወደ እውነተኛ ወደ ክርስትና ህይወት ትፈልጋላችሁ? ወደ ጌታ ቤተክርስቲያን መምጣት ትፈልጋላችሁ? በጣም ጥሩ። ወደ አንዲቷ ወደ ጌታ ቤተክርስቲያን ለመምጣት ምን ያስፈልጋል ካልከኝ ኢየሱስ ክርስቶስን አምላክ አድርጎ መቀበል ማመን ያስፈልጋል። ስለዚህ ለዚህም ነው ፕሮቴስታንቶችን ኑ ጌታን ተቀበሉት እመኑት ብለን የምንናገረው። ፕሮቴስታንቶች ጌታን ተቀብላችሁታል ብለን አናምን። አሁን እኔ ተቀብያለሁ። ተሜ ተቀበልከው በፉክክር እኮ አይደለም አይደል? ልንገርህ በፉክክር አይደለም ጌታ መቀበል አይደለም። ጌታን ተቀብያለሁ፣ ጌታን አውቀዋለሁ፣ ጌታን አምነዋለሁ። ህፃኑ አውቋል ወይ? ህፃን አውቋል። ስለዚህ የክርስቲያን ልጅ ምን ተብሎ ይጠራል? እምነት ነው። ልጆች የእግዚአብሔር ስጦታዎች ናቸው ይላል። የእግዚአብሔር ስጦታዎች ከሆኑ አንተ በእግዚአብሔር ታምናለህ አታምንም? ልጆች የእግዚአብሔር ስጦታዎች ናቸው ይላል። አንተ በእግዚአብሔር ታምናለህ አታምንም? አርጎ ነው የሰጠ ያንተ ይሰጣል እኮ ይኸውልህ። ስለዚህ የአማይ ልጅ ምን ተብሎ ይጠራል? ሄሎ ምን አልክ? ምን አልክ? የአንተ ልጅ ምን ተብሎ ይጠራል? ወዳጄ ደግሞ ድምጽ በጣም ነው የሚረብሸው። ለዝናብ ስላለ ነው። ይቅርታ የኔ ልጅ አወይ ድምጽን ይኸውልህ፣ ወይም ተረጋግተናልኝ እሺ የሚለውን ነገር ዝናቡ ሲያባራና ወይም ደግሞ እዚሁ ገስት ላይ ሆነ ድምጹ ልክ ይሄ እንትኑ ሊቀንስ ሲልና ጌርሳም ትልቅ ሰው ነህ፣ በጣም እድሜ የሄደ ሰው ነው። የምትጽፈው ጽሁፍ ደግሞ ከእድሜ በታች የሆነ ጽሁፍ ነው የምትጽፈው። እኔ ጌርሳም ትገርመኛል አንዳንድ ጊዜ እግዚአብሔር በሚያውቀው በጣም ትልቅ ሰው፣ በጣም አክብሬ ማየ ሰው ነህ። ግን የአንተ ልጅ ምን ተብሎ ነው የሚጠራው? ጌርሳም ከኔ የሚበላለጡ ልጆች አሉ አይደል? ያን የአንተ ልጅ ምን ተብሎ ነው የሚጠራው? የምትጽፈውን ጽሁፍ እወቅ። በጣም ጥላቻ አለብህ ቤተክርስቲያን ላይ ጌርሳም። የምትፖስታቸውን አያለው፣ የምትጽፋቸውን አያለው ምናምንና በጣም ጥላቻ አለብህ። እግዚአብሔር ይታደግ። እኔ እንዳንተ ትልቅ ሰው ሆኖ ጸረ ቤተክርስቲያን አይቻላል። ወዳጄ ሙዚቃው ምን ልርዳ? አሁን በዚህ ሰዓት ላይ ሙዚቃ ብትጋብዘኝ? በቃ ጴንጤ ሙዚቃ ማዳመጥ ጀመረ እንዴ? የድሮ ጴንጤ ዘፈን አያዳምጥም። እግዚአብሔር የድሮ ጴንጤ ዘፈን አያዳምጥም። አሁን ዘፈን ማዳመጥ ጀመራችሁ እንዴ? ሰላም ጎስፕል ነው። ሰላም ሰላም፣ እንዴት ነው ታሙ? እግዚአብሔር ይመስገን ሁሉ ሰላም አለን አለን። ጌታ ይባረክ። እሺ የት ቤተ እምነት ወዳጅ?
ጥያቄ ነበረኝ። የት ቤተ እምነት ነህ? ጴንጤ ነኝ። ወንጌል አማኝ ነኝ። ሙሉ ወንጌል ነው ህብረት ማደርገው። እሺ፣ ጸጋ ብቻ በሚል እምነት ታምናለህ? ጸጋ ብቻ ምን አለ ታዲያ ሌላ? አዎ አምናለሁ። ጸጋ ማለት ምን ማለት ነው? ነፃ ስጦታ። ጸጋ ማለት ነፃ ስጦታ ነው ብሎ የፈታው ፍሪ ጊፍት እኮ። ጸጋ ማለት ነፃ ስጦታ ነው ፍሪ ጊፍት ብሎ ወዳጅ እባክህ። እሺ ጸጋው በእምነት አድኗቸዋል ይላል የሆነ ቦታ መጽሐፍ ቅዱስ። ምን ለማለት ፈልጎ ነው? በእርሱ የሚያምን እሺ ልንገርህ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ እንዲሁ ዓለምን ወድ የጴንጤ ስብከትን ጎዳና ላይ ደምጮና አይነት ስብከትን እዛ ታስቀምጣለህ። ጎዳና ላይ ስብከታችሁን እዛ ለተጠየቃችሁ ጥያቄ ነው በአግባቡ እንጂ እኔ የሸመደዳችሁት በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንደዚህ ወዷልና ዮሐንስ 3:16 ልትለኝ ነው? ጴንጤ ነበርኩ እኮ አውቃቸዋለሁ እኮ። ልትለኝ ነው? ነበርኩ እኮ። ለጠየቁ ጥያቄ በአግባቡ የምትመልስ ስትሆን እናወራለን። ጎዳና ስብከት ላይ ጮህ ስትከለከሉ ቲክታክ ላይ መተለችውብኝ ነው እንዴ? አላዳምጠም ወዳጄ፣ አላዳምጠም። ሌላ በአግባቡ ሊመልስ የሚችል ሰው፣ በአግባቡ ሊጠየቅ የሚችል ሰው። በተለይ እኔ ጸጋ ብቻ የሚለው ትምህርት ሉተራውያን የሚከተሉበት ጤናማ የሆነ ነገር ነው። ይሻላል። ለቅዱስ ቁርባን ለሚስጥራት የቀረቡ ናቸው። ቢያንስ እዛ ጋር የሚናገሩት ሐሳብ ለሚባል ይሄ ሚስጥራትን ትተው አይደለም ጸጋ የሚለው ሐሳብን የማይገባቸው። ጸጋ ብቻ ማለት ምን ማለት ነው ለሚባል ጴንጤዎች ጸጋ ብቻ ብለው የሚጠሩት የጸጋ ስጦታን ይመስላቸዋል። ማለትም ልሳንን፣ ትንቢት መናገርን፣ መንቀጥቀጥን፣ መፈራገጥን ነው ይመስላቸው። ስለዚህ ጸጋ ብቻ የሚለው ትምህርት ምን ማለት ነው? እንባል ይሄን ጸጋ ብቻ የሚለውን ሐሳብን ሉተር ይዞ ሲመጣ ቅዱስ ቁርባንን ትቶ ነው? ሚስጥራትን ትቶ ነው? አይደለም። ፔንቴኮስታሎች ግን ይሄንን ጸጋ ብቻ ለምሳሌ ያክል እነ ጌርሳም ሃይማኖት ጸጋ ብቻ የሚለውን ሐሳብ ይዞ ሲመጣ ምንድነው ጸጋ ብቻ ስለው ነፃ ስጦታ የተሰጠን ነው፣ ነፃ ጊፍት የተሰጠን ነው። እሱ ማለት ልሳን መናገር፣ ትንቢት መናገር ምናምን ነው የሚለው፣ አጋንንትን ማስወጣት ምናምን። መጽሐፉ እዚህ ጋር ሌላ፣ ፔንቴኮስታሎች የምትሉት ሌላ። ስለዚህ ይህን ነገር በትክክል እንድታወሩ እንጂ መታችሁ እኔ ላይ እልልልል እንድትሉ አልፈቅድም። በአግባቡ በጨዋነት ሊያወራ የሚፈልግ ነው አንድ ቁጥር እንዲጽፍልኝ ፈልገው። እሺ አንድ ቁጥር እንዲጽፍልኝ ፈልገው ያኔ ነው። አንድ ቁጥር ጻፉልኝ። ብዙ ጨዋታ አልፈልግም። ምን አውቃለሁ ሚኪያስ አበባ ኢንቫይት አድርጌያለሁ። አንተ ለምን አልሆንም? ወንድሞች አንተ እንዲሁም ለማንም ለምንም አትኖርም አትሆንም ለምን ትሉኛላችሁ? አትበሉኝ። እግዚአብሔር ልጁ ያደረገኝ ነው እና እኔ በእውነት ለመናገር ጴንጤዎች ሁሉ ጌታን ተቀበሉ፣ ጌታን ተቀበሉ። በመጮህ አይደለም። እሺ
ጌታን ተቀበሉ። የገባችሁ ሰዎች ቶሎ ካልገባችሁ ሪፖርት ልታደርጉ ስለሆነ እንደዚህ ላወርዳችሁ። እሺ እንድሪያስ አሁን ተስተካከለለ? ከጸጋው ውጪ መዳኛ የለም። ጌርሳም ጸጋው ያድናል። ከጸጋው ውጪ ሌላ መዳኛ አለ ብላ ቤተክርስቲያን አታስተምርም። ጸጋው ግን ምንድነው ካልከኝ ይሄ ሚስጥራቶችን ነው። እሺ ሚስጥራትን አግልሎ አይደለም ጸጋ። ሚስጥራትን አግልሎ አይደለም ጸጋው። በጸጋው ነው ዳን ነው። አዎ እንዲሁ በነፃ ነው ዳን ነው። ክርስቶስ ኢየሱስ ዋጋ ከፍሎልን ዳን ነው። ሞቶልን ዳን ነው። ራሱ መስዋዕት አቅራቢ ሆኖ ራሱ መስዋዕት ሆኖ ነው ዳን ነው። ራሱ መስዋዕት ተቀባይ ሆኖ ነው ያዳነን። ለዚህም ነው መጽሐፍ ቅዱስ ሲናገር ፋሲካችን ክርስቶስ ኢየሱስ ታርዶልናልና ብለን። አሁን ግን ለመዳን ያጸጋውን በምን እንካፈላለን ነው። ጸጋውን ለመካፈል ጥምቀት፣ ቅዱስ ቁርባን አስፈላጊ ናቸው ነው ለሚባል ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ምን አይልም አያይም። ሰው ከውሃና ከመንፈስ እንባል እኔስ ማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ እኔስ ለንስሐ በውሃ አጠምቃችኋለሁ ከኔ በኋላ ግን የሚመጣው ግን በእሳትና በመንፈስ ምን ይላችኋል? ያጠምቃችኋል። ራሱ መንገድ ጠራጊው ዮሐንስ ሲናገር የነበረው ቅዱስ ዮሐንስ ሲናገር የነበረው አጥማቂው ቅዱስ ዮሐንስ ሲናገር የነበረው። ስለዚህ ጸጋው አዎ አድኖናል። ጸጋው ግን አዳንን ስንል አሁን ሚስጥራትን አግልለን አይደለም ነው። ለእናንተ መዳን የሚመስላችሁ የጸጋ ስጦታ ብላችሁ የምትጠሩት ልሳን ትንቢት ምናምን አይደለም ነው። እውነታው ይሄ ነው። ያለ ክርስቶስ ኢየሱስ ክቡር በሆነው ስጋ ደሙ ያለሱ መዳን አትችልም። ያለ ውሃ ጥምቀት መዳን አትችልም ነው። ጸጋ ብቻ የሚለው ትምህርት ልክ አይደለም። በጸጋውም አድነናል። አዎ እንዴ በጸጋው ዳናችሁ። ክርስቶስ ራሱ መስዋዕት አቅራቢ ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕት ተቀባይ ሆኖ አድኖናል። ይህንን ቤተ ክርስቲያን በደንብ ታስተምራለች። ማንም በሰራው ስራ ሳይሆን የሚድነው የዳነው ክርስቶስ ኢየሱስ በመስቀል ላይ በሰራለት ስራ ነው የዳነው። በመስቀል ላይ በተሰራለን ስራ እናምናለን፣ ድነናል። ዓመት ቀን በቀን እየመጣ የሚሰዋልን የሚታረድልን በግ የለንም። ስለዚህ በተሰራልን ስራ ከዳንን በኋላ ለመዳን አሁን ግን ጸጋው ያስፈልገናል። ጸጋውን የምንካፈለው ደግሞ በምንድን ነው ካልከኝ በቅዱስ ቁርባን በጥምቀት ነው። ጸጋው ጥምቀትን አግልሎ ጸጋው ውሃ ጥምቀትን አግልሎ ጸጋው የስጋና ደሙን አግልሎ አይደለም ነው። ስለዚህ አሁን ለምሳሌ ያክል ጌርሳም ከዚህ በፊት ኦርቶዶክስ ከሆንክ አሁን ስትመጣ በጸጋው ለመዳን የንስሐ ጥምቀት ትጠመቃለህ። ቄዳር ይባላል። ስለዚህ የንስሐ ጥምቀት የምትጠመቀው በጸጋው ለመዳን ነው። ጸጋን የምትካፈለው በንስሐ ጥምቀት የምትጠመቅበት በውሃው ነው። እኔ ደግሞ ከልጅነቴ ጀምሮ ኦርቶዶክስ ስላልነበርኩኝ የዳንጉ ጸጋውን የተካፈልኩት የመዳን ጸጋውን የተካፈልኩት በምንድን ነው? በውሃው ነው። በውሃው ነው። ይሄን አጥብቀ ያዘው እንጂ
ጸጋው አድኖኛል እያልክ በጸጋው ድኛለሁ ብለህ የጸጋ መካፈልን ልሳን ትንቢት ምናምን አይደለም። እሱ አያድንም። ሰው ሰራሽ ሆነ ፍልስፍና ነው። ልሳን ትንቢት ምናምን የምትለውን ነገር ሰው ሰራሽ የሆነ ነገር ነው። የሆነ ሴትዮ ስታብድ ያመጣችው ጽሁፍ ነው። ሼራጪ ላይ ቢውጪ ጪጪ የሚለው ጽሁፍ ትርጉም አልባ ነው። እሱ ጸጋ መካፈል አይደለም። እሱ አይደለም ያዳነ በጸጋው ነው የምትድነው። ጸጋውን የምትካፈለው ደግሞ በሚስጥራት ነው። ጸጋ ብቻ የሚለው ሐሳብ ፕሮቴስታንቶች እንደምታስቡት አይደለም ነው። ይሄ ነው። ሰላም ጌርሳ ሰላም እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። ስበኝ ብዙ ያልገባሁት ስላልተመቸኝ ነበረ። አይመችም። ኦኬ። አይ ከዚህ በፊት ብዙ 1-2-3 ጊዜ ገብቼ ዲስአፖይንትድ ስለሆንኩ ነው ብዙ ማለት ነው። ለምን ዲስአፖይንትድ ነው የምታወራው? የምን ዲስአፖይንትድ ነው የምትለው? ከበላ አረጋ በላ ለምን ትቆጣለህ? አይደለም የምን ዲስአፖይንትድ ነው የምትለው? ማን ነካውን በዚህ ሰዓት? ማን አንተን ኢግኖር ያደረገ ሰው አለ በዚህ ሰዓት ላይ? እኮ እሱም ፕሪኮንዲሽን ለማድረግ አንተ ማንም ነህ ምንም ነህ። ማንም ሰው መጥቶ አንተን የተለየ ቦታ የሚሰጥህም ሰው የለም። ከሌላውም ደግሞ በተለየ ደግሞ አንተን ደግሞ እያጣጣለ ደግሞ የሚያወራ ሰው የለም። ይባል ጴንጤን እንደ ጴንጤ ነው ማወራ እና ለጴንጤ ድራማ መስራት አይጠበቅብህም። ወደ ሐሳቡ ነው የምንሄደው፣ እንደ ሐሳቡ ነው የምናወራው። ሐሳቡ ጸጋ ብቻ ያድናል ለሚለው ሐሳብ ምን ማለት ነው? በዚህ ውይይት ነው የምትወያየው። ሪስፔክትፉሊ ብናወራ ቆያለሁ። አለበለዚያ ግን ልትሰድበኝ አይደለም የመጣሁት። ታንክ ዩ። እሺ ታች ቁጭ በል። ሲጀመር እንደ ጴንጤ ክፉ ሰው የለም። አንተ ማን ነህ? ያላልነውን ላይቭ ላይ ሪከርድ እያደረጋችሁ ከትላንትና ካወራ ነው ከዚህ ካወራ ነው ኤዲት እያደረጋችሁ ለምትፖስቱት ነው ይሄ ለምትፖስቱት ነው እንትኔን ምናምን እንዴ? ማናችሁም ስትገቡ ጴንጤዎች ከኔ ጋር ስታወሩ እንደ ጴንጤ ነው የምታወራው። ቃለቀ። ጴንጤ ነው። አንተን በተለየ እይታ አላየም። ተለምዷል። ሰዎች ሲያወሩ ከዚህ ያደረጋችሁ ኤዲት ያደረጋችሁ ሰውና ሰው ነው የምታባሉት። ሌላ ቪዲዮ የመቆራረጥ ሱስ እንጂ ያለባችሁ የትኛውን ትምህርት ታስተምሩ ነው? ዲስአፖይንትድ ይላል። እዚህ ጸጋ ብቻ የሚለው ትምህርት ተመቷል ነው። ጸጋው በእምነት አድኗችኋል የሚለው ጸጋው ቅዱሱን ወይም ደግሞ ሚስጥራትን አስተቶ አይደለም። ጸጋው ሚስጥራትን ትተህ አድንም። የምትጽፈውን ጽሁፍ አስተካከል ወዳጄ። ጴንጤዎች የምትጽፉትን ጽሁፍ አስተካክሉ። በስነ ስርዓት አውሩ፣ በጸባይ አውሩ። እሺ። ስለዚህ ኑ ወደ እውነተኛዋ ኑ ወደ መጀመሪያይቷ በብርሃኑ ተመላለሱ። ብርሃን ያለው በአንዲቱ ሃይማኖት ጥላ ስር ውስጥ ነው። ያቺም አንዲቱ ሃይማኖት ጥላ ክርስቶስ ኢየሱስ በደሙ የመሰረታት የጌታ ቤተክርስቲያን የሆነችዋ እምዬ ኦርቶዶክስ ተዋሕዶ ናት። በቃ አለቀ። የጌታ ቤተክርስቲያን ታድናለች። ከጌታ ቤተክርስቲያን ውጪ ያላችሁ ሁሉ አትድኑ። ኑ አምልጡ፣ ዳኑ፣ አትፍሩ። ሼም አያያዛችሁ። ብዙዎቻችሁ መምጣት ፈለጋችሁ፣ ሼም ነው የሚይዛችሁ። በዘላለም ህይወት ጉዳይ ላይ ሼም እንዳይዛችሁ። የዘላለም ህይወት ሼም አያስይዝም። የዘላለም ህይወት ሼም አያስይዝም። እነ ጳውሎስን ተመልከቱ፣ እነ ጴጥሮስን ተመልከቱ።
እነ ዮሐንስን ተመልከቱ። ለምን ቢባል መጽሐፍ ቅዱስ ሲናገር ዋኖቻችሁን አስቡ ነው የሚለው። ዋኖቻችንን ካሰብክ ጳውሎስን ቅዱስ ጳውሎስን ካሰብክ ኦርቶዶክስ አለመሆን አትችልም። ስለዚህ ለመዳን አንዲት የጌታ ቤተክርስቲያን አለች። ሼም እንዳይዝ ዓለም ይጥላ፣ ዝና ይቅርብ፣ የዓለም ሕዝብ ሁሉ አይስማ አይከተል፣ ዓለም ሁሉ አያድንቅ፣ ዓለም ሁሉ አያድንቅ፣ ዓለም ቢያጨበጨበ ለመጽሐፍ ቅዱስ ሲናገር ሰው ይላል ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅማታል? ምንም። ለዓለም ወርቅ ብታፈስ፣ ለዓለም ክብር ዝና ብታመጣ፣ ነፍስን ብታጎድል ምንም አይጠቅምህም። ሰው ነፍሱን ማዳን አለበት። ዓለምን ከማትረፉ በፊት፣ ለዓለም ከመሮጡ በፊት፣ ዓለሞች እንዲከተሉት ከመሮጡ በፊት ሰው ነፍሱን ማዳን አለበት። ሰው ነፍሱን ለማዳን ወደ አንዲቷ ወደ ጌታ ቤተክርስቲያን ክርስቶስ ኢየሱስ በደሙ ወደ መሰረተባት ወደ እውነተኛዋ ወደ ቀጥተኛዋ ወደ ርዕተቷ ወደ እምዬ ተዋህዶ መምጣት አለበት፣ መፍለስ አለበት። እናትም ትክዳ፣ ጓደኛም ይክዳ፣ ወዳጆችም ይክዱ፣ ስራም ይክዳ፣ ምንም ይክዳ፣ ነፍስን አድን። ሰው ነፍሱን ካላዳነ ራሱን ለዘላለም ሞት አዘጋጅቶ ነፍሱን ካላዳነ ነፍስን ህዝቡን ቢያተርፍ ህዝብ ቢያጨበጭበለት ዓለም ቢቀበለው ምንም አይጠቅመው። ዓለምን ከመጥቀም በፊት አንተ ነፍስን ለዘላለም ህይወት ጥቅም ማብቃት አለብህ። የዘላለም ህይወት የሚገኘው በአንዲቷ በጌታ ቤተክርስቲያን ናት። ቀለቀ 47,000 አይነት 80 ምናምን ሺህ አይነት 7 አይነት 6 አይነት 3 አይነት 2 አይነት አስተምሮ ወደሌለበት በአንዱ ሲኖዶስ የምትመራው ያም አንዱ ሲኖዶስ ደግሞ በአንዱ